በባህር ዳር ከተማ የሚገኙ በርከት ያሉ አምራች ኢንዱስትሪዎችን ከሰሞኑ የአምራች ኢንዱስትሪ ብሔራዊ ካውንስሉ የስራ እንቅስቃሴዎችን ተመልክቷል። ለአብነትም የአባይ የምግብ ዘይት ማምረቻና የአቢሲኒያ እንስሳት መኖ ማቀናበሪያ አሁን ላይ አመርቂ ስራዎች ላይ መሆናቸውን የአምራች ኢንዱስትሪ ብሔራዊ ካውንስሉ ተመልክቷል። በተለይ የአባይ የምግብ ዘይት ፋብሪካ ከአርሶ አደሩ ጋር በተፈጠረ ትስስር የሚቀርቡ የግብርና ምርቶችን ተጠቅሞ ዘይት ያመርታል። እዚህ መጥቶ ጥሬ ዕቃው ከዚህ ተመርቶ ነው አጠቃላይ ዘይት የሚመረተውና እንደምታዩት ያለውን ባለ አንድም ባለ ሶስትም ባለ አምስትም 20 ሊትርም አለን። ይሄን ሁሉ ጥሬ ዕቃው ከዚህ መጥቶ ነው እየተመረተ የሚገኘው። ሀገር ውስጥ ምርቶች ነው እያመረትን ያለው። በአኩሪ አተር፣ የሰሊጥ፣ የኑግ፣ የሱፍ የተለያዩ ቅባት እህሎችን በሀገር ውስጥ ምርቶች ነው እያመረትን ያለ። አባይ የምግብ ዘይት እናመርታለን። አባይ ባለ 1 ሊትር፣ ባለ 3 ሊትር፣ ባለ 5 ሊትር፣ ባለ 20 ሊትር፣ ባለ 10 አድርገን እናመርታለን። የእንስሳት መኖ ደግሞ የጫጩት የከብቶች በአጠቃላይ እናመርታለን። ተረፈ ምርቱን ደግሞ ኤክስፖርት እናደርገዋለን። ፋብሪካው የውጭ ምንዛሬን በማስቀረት ለሀገር ከፍተኛ ገቢ እያስገኘ ሲሆን በስራ ዕድል ፈጠራም ቢሆን የራሱን ድርሻ እየተወጣ ነው። የዘይት ፋብሪካው ገበያ በማረጋጋት በኩልም ቢሆን ከፍተኛ ሚና እየተጫወተ ሲሆን በተለይ ከውጭ ገባ የነበረውን ምርት በማስቀረትም አይነተኛ ሚና አለው። የአባይ የምግብ ዘይት ፋብሪካ የጎላ ሚና አለው። ምክንያቱም ባለፈው ዓመት ጀምሮም ዋጋው ውድ በነበረበት ሰዓት የኛ ፋብሪካ ደርሶ ያው ሁሉን ገበያውን የጨመረውን ዝቅተኛ ያስደረገው የኛ ነው። ዘንድሮም እንደዚሁ ነው እያደረገ ያለ። ገበያው ዋጋቸው ሲጨምሩ የዘይት መጠናቸው አሁን እኛ እየሸጥን ያለ ነው 550 ብር ነው። በክልሉ እንዲሁ በፌደራል እስከ አዲስ አበባ ድረስ ይሄዳል ዘይታችን። ከሰራተኛ እድል አንጻርም ብዙ በስፋት እያስኬደ ያለው ድርጅት ነው። 200 በበላይ ሰራተኛ ነው ያለው። የአባይ ዘይት ማምረቻና የአቢሲኒያ እንስሳት መኖ ማቀናበሪያን ጨምሮ በርከት ያሉ የአምራች ኢንዱስትሪዎችን አሁናዊና ነባራዊ ሁኔታ የተመለከተው የአምራች ኢንዱስትሪ ብሔራዊ ካውንስሉ በምልከታው አመርቂና አበረታች ውጤቶች ላይ መሆናቸውንም አስተውሏል። ባህር ዳር አካባቢ ያሉ ኢንዱስትሪዎች በምን ደረጃ ላይ እንዳሉ፣ ምን ችግር እንዳጋጠማቸው፣ በዚህ ኮሚቴ ሊፈታላቸው የሚችሉ ምን ችግሮች እንዳሉና በዚህ ኮሚቴ ባይፈታ ወደ ላይ ለጠቅላይ ሚኒስትሩ ቀርበው የሚፈቱ ምን ችግሮች አሉ የሚለውን ለመመርመር ነው የመጣ ነው። የመጀመሪያው በክልሉ የማኑፋክቸሪንግ ኢንዱስትሪ እድገት እያሳየ እንደሆነ ነው የሚያመላክት። በሁሉም ዘርፎች የጎበኘናቸው የግብርና ምርትን በግብዓትነት ተጠቅመው ፕሮሰስ የሚያደርጉ ዘይት የሚያመርቱ፣ የእንስሳት መኖ የሚያመርቱ ፋብሪካዎችን አይተናል። ይሄ ግብዓት በቅርብ የሚያገኙ ስለሆነ ከጊዜ ወደ ጊዜ የማምረት አቅማቸው ከፍ እያለ ሰፊ የስራ ዕድል እየፈጠሩ እና ተወዳዳሪነታቸውም እያደገ ለኤክስፖርት የሚሆንም የእንስሳት መኖም ጭምር እያመረቱ እንደሆነ አይተናል። ስለዚህ ግብርናውንም በማሳደግ የክልሉንም ገቢ ከፍ በማድረግ በኩል እነዚህ ኢንዱስትሪዎች የሚያበረክቱት አስተዋጽኦ ትልቅ እንደሆነ አይተናል። የአምራች ኢንዱስትሪ ብሔራዊ ካውንስል በአማራ ክልል ባህር ዳር ከተማ ከሰሞኑ ያደረገው ጉብኝት ዋና ዓላማው አምራች ኢንዱስትሪዎቹ ምን አይነት ችግር አለባቸው የሚለውን ማየት ሲሆን አባይ የምግብ ዘይት ማምረቻም ለምርት ስራው ተግዳሮት የሆኑበትን ጉዳዮች አቅርቧል። ባንኮች ጋር ችግር ሊኩዊዲቲ ፕሮብሌም ስላለ እነሱ ሊፈቱ አልቻሉም። የመብራት ችግሮችም አሉ። ችግሮቹ ከተፈቱልን የሚፈቱ ነገሮች ካሉ ምርቶች የኛ ሀገር ሲዝናል ነው የምናመርታቸው ምርቶች። እኛ የምንጠቀም ደግሞ የሀገር ውስጥ ምርቶችን ነው። የሀገር ውስጥ ምርቶችን እነ ሰሊጥ፣ እነ ኑግ እና አኩሪ አተር እነ ሱፍን ስለሆነ የምንጠቀመው እኛ አርሶ አደሩን እያበረታታን ምርቶቻችን እንዲያድጉ ካደረግን ይህንን ምርት ለማሳደግ ከፍተኛ አስተዋጽኦ እንደምናደርግ ለሚቀጥለውም ሰፊ ምን አለኝ ብዬ አስባለሁ። ችግሩን የሰማው የብሔራዊ ካውንስሉ የአምራች ኢንዱስትሪዎችን ጥያቄዎችና ችግሮች ለመፍታትም ቁርጠኛ መሆኑን አረጋግጧል። አንዱ ያነሱት የስራ ማስኬጃ ገንዘባችንን ወይ በጥሬ ዕቃ ይያዛል፣ ስለዚህ ከፍ ያለ የባንክ ብድር ቢሰጠን የሚል ሀሳብ ያነሱት አለ። በተጨማሪ ደግሞ የኃይል መቆራረጥና የኃይል እጥረት ያጋጥመናል ብለዋል። እዚህ ያለው ቡድን ውስጥ የባንክ ኃላፊዎች አሉ። የኢትዮጵያ ልማት ባንክም የኢትዮጵያ ንግድ ባንክም፣ ሁለተኛ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚም አሉ። ዛሬ በዚህ ውስጥ የተሳተፉ አካላትም ስትራቴጂካሊ እነዚህን ችግሮች በአጭር በመካከለኛና በረጅም ጊዜ ለመፍታት በሚያስችል መንገድ የመጡ ስለሆነ እነዚህ ያሉ ምንላቸውን ችግሮች የየድርሻቸውን ወስደው ይፈታሉ። ከዚህ ውስጥ አንዱ በግብርና ግብዓት አቅርቦት በኩል ያለ ነው። ሌላኛው በማዕድን ግብዓት አቅርቦት ነው። ከውጭ የሚመጡ የምርቶችንም የግብዓት አቅርቦቶችንም ለማሳለጥ የሚያስችል የውጭ ምንዛሬ የፋይናንስና የጉምሩክ ፋሲሊቴሽንም ስራ ለመስራት የሚመለከታቸው አካላት እዚህ ስለተገኙ በቀጣይ እነዚህ ችግሮች በተሟላ መንገድ መፍትሄ ያገኛሉ ማለት ነው።